ከዛሬ ቀን ጀምሮ መኖር ለሚፈልግ ማንኛውም የዚህ መንደር ነዋሪ ሁሌም በሬ ክፍት ነው። ነገር ግን የኔን አስተዳዳሪነት ሳይቀበል መኖር የሚፈልግ ሰው ካለ እጅግ አደገኛ ችግር ውስጥ እየገባ መሆኑን ላስጠነቅቃችሁ ፈልጋለሁ። በእኔ አስተዳደር ውስጥ ለዝምታ ቦታ የለኝም። ወይ ከኔ ጎን ናችሁ፣ አለዚያ ከዛ ሰውያችሁ ጎን ሆናችሁ አበቃ። ስለዚህ ካሁን ጀምሮ በእኔ ትእዛዝ ትወጣላችሁ፣ በእኔ ትእዛዝ ትገባላችሁ። አባትሽ ይሄን ያውቃል? አይ ባል አይደለም ጮኛዬ። ታዲያ እኔ ጋር ለምን ይዘሽ አልመጣሽም? መንደር ውስጥ መሸሸግ ለምን አስፈለገ? ሁሉም ነገር እንድታደርግ ያደረኳት እኔ ነኝ። ሰውዬሽ ሲፈቀድለት እንዲናገር ንገሪው። ለመሆኑ የተሸከመውን ገንዘብ ኬት እንዳመጣው ነግሮሻል? እሷ ስለ ገንዘቡ ምንም የምታውቀው ነገር የለም። መጠየቅ ካለባችሁ እኔን ጠይቁ። ይታገሱ። ሁለቱንም ለየብቻ አድርገህ ጠይቀልኝ። እጅና እግሩ መታሰር ካለበት አድርገው፣ እንዳታመነታ። አንቺ ደግሞ ከአሁኗ ሰዓት ጀምረሽ ከርብቃና ከእናትየዋ ጎን ውልፍች እንዳትይ። ገና ብዙ የምጠይቅሽ ነገር አለ። አጎትነቴን የምትፈልጊው ከሆነ ደግሞ ምንም ነገር አድርገ ከተባልሽ አድርጊው። ውሰዱት። ወይኔ መኮንን፣ ጥፋተኛ ነኝ አይደል? ዝም በል፣ ምንም እንዳታወራ። ለምን ሁሌ ዝም በል ትይኛለሽ? ለምን ብዙ ነገር ሰዎች ሲመጡ ትደባብቂያለሽ? ጥፋተኛ ስለሆንኩ ነው አይደል? ምንም አላደረክም አልኩህ እኮ። እባክሽ ርብቃ፣ በቃ ሂጅልን አልኩሽ። በቃ ሂጅልን። ሳናውቅ ባገኘነው ሽጉጥ ድንገት ተተኩሶ ደዩን ቢመታውም እኔ ግን ጥፋተኛ ነኝ አይደል? ዝም በል አልኩህ እኮ። መታሰቢያ ዝም በል አልኩህ እኮ። በቃ ይግባ፣ 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 ይግባ። እንዳት በቃ ሂጅልን፣ ከቤታችን ሂጅልን። በቃ ወደ ቤትሽ ሂጂ።